አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ማሳያችሁ አዳዲስ የሆኑ የቤት ማሳመሪያዎች እንግዲህ መፍረሻዎች ከነዋጋቸው በዝርዝር እነግራችኋለሁኝ ማለት ነው ውዶችዬ። ትናንት በሰራሁት ቪዲዮ ላይ ጥያቄ እየጠየቃችሁኝ ነበረ። ይሄ ፍራሹ ዋጋውን አልተናገርሽም ወፍራሙን ፍራሽ ማለት ነው። ረስቸው ነው ያልነገርኳችሁ። አንዳንድ ኮሜንት ላይ እየጻፍኩኝ እየመለስኩላችሁ ነበረ እና ዛሬ በዝርዝር ዋጋውን ከነ ልብሱ ከነ ትራሱ ሁሉንም በዝርዝር ነግራችኋለሁኝ ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለእናንተ የሚጠቅማችሁን ነገር ነው ታውቃላችሁ። ገንዘባችሁን እዚህ እንደዚህ አይነት ነገር ላይ ካወጣችሁ መቼም አትቆጩም። ምክንያቱም ቤታችሁን የሚያሳምር ነገር የሚያስውብ ነገር ምንጊዜም እያያችሁት የምትደሰቱበት ነገር ስለሆነ ማለት ነው። ብዙዎቻችሁ አቅም የለንም፣ አቅሜ ደክሞኛል፣ አረብ ሀገር ብዙ አመት ሰርቻለሁኝ እና ይሄን ትላልቁን አረቢያን መጅልስ መግዛት አቅም የለኝም እና በእነዚህ በትናንሾቹ ፍራሾች ቤቴን አስውቤ ወደ ሀገሬ መግባት እፈልጋለሁኝ የምትሉኝ እህቶች አላችሁና ዋጋውን አጣርተሽ ንገሪኝ ብላችሁኛል። ይሄው ዛሬ ይዤላችሁ ከች ብያለሁኝ ውዶችዬ። እንግዲህ የፍራሹ ዋጋ አንዱን ፍራሽ ትናንት ነግሬያችሁ ነበረ። እሺ ዛሬም ልድገምላችሁ 2300 ብር ነው ማለት ነው። አንድ ፍራሽ ዋጋው 2300 ብር ነው። ስለዚህ እናንተ አምስትም ፍራሽ አደረጋችሁት አራትም ከዛም በላይ አደረጋችሁት እንደ ሳሎናችሁ ስፋትና ጥበት ይወስነዋል። ይሄንን በ2300 ወይ አምስቱን ትራስ ወይ ስድስቱን ወይ አራቱን ትራስ ማባዛት ነው ማለት ነው ሂሳቡን። ሌላው ደግሞ ልብሱ በሁለቱም ሳይድ ነው የሚያስለብሰው። አሁን ቢቆሽሽባችሁ በአንዱ ሳይድ የሆነ ነገር ቢደፋባችሁ ቶሎ ማታጥቡ ከሆነ ጊዜ ከሌላችሁ በአንደኛው ሳይድ ቀይራችሁ ማልበስ ትችላላችሁ። ሌላው ደግሞ ቤታችሁን ምሳሌ መጋረጃ ብትቀይሩ የዛኔ አዙራችሁ በዚህኛው ሳይድ ትቀይራላችሁ ማለት ነው። እና በፈለጋችሁት ከለር ሞልቷል። ሁሉንም ፎቶቸውን አሳያችኋለሁኝ። መጋረጃዎችም አሉ። የፈለጋችሁትን ከለር መርጣችሁ ማች ማድረግ ትችላላችሁ። ከዛ የመፈረሻው ዋጋ በሁለቱም ሳይድ የሚለበሰው 1700 ብር ነው ማለት ነው። ልብሱ እንግዲህ ለአምስት ፍራሽ ከፈለጋችሁ 1700ን ለአምስት ወይም ለስድስት ወይም ለአራት እንደ ፍራሻችሁ ማብዛት ነው ማለት ነው። ሌላው የትራሶቹ ለአንድ ትራስ በሁለቱም ሳይድ የሚያለብሰው መፍረሻ ልብሱ ማለት ነው። ይሄ ልክ እንደምታዩት ከለር በፈለጋችሁት መርጣችሁ አንደኛውን ሌላ ከለር በአንደኛው ሳይድ ያለውን ሌላ ከለር አድርጋችሁ በሁለቱም የተለያየ ከለር ታደርጉና በጣም ደስ የሚል ነገር በሁለቱም በቃ ቤታችሁን ልክ ቅያሬ እንዳላችሁ አይነት ነው የሚመስለው። በሁለቱም ሳይድ እየቀያየራችሁ ቤታችሁን ፏ ታደርጉታላችሁ ማለት ነው። የአንደኛው ትራስ ዋጋ ልብሱ ማለት ነው 450 ብር ነው። 450 ብርን እንግዲህ ለ15 ትራስም ሆነ ለ10 ትራስም ሆነ ለ12 ትራስም ሆነ እንግዲህ አንዱ ፍራሽ 3 ትራስ ነው ግዴታ መደርደር ያለበት። እንደዛ ማድረግ ትችላላችሁ ማለት ነው። ሌላው ዋጋውን ትናንትና የትራሱን ነግሬያችኋለሁኝ 350 ብር ነው አንዱ ትራስ ማለት ነው። እና አንዱን ትራስ በ350 ብር ከሆነ 15 ትራስ ከፈለጋችሁ 15 ትራስን በ350 ማባዛት ነው ማለት ነው ውዶች። እንደዛ አድርጋችሁ ስንት እንደሚፈጅባችሁ ማወቅ ትችላላችሁ። ሌላው ደግሞ ትናንት ወፍራሙን ፍራሽ ንገሪን ብላችሁኝ ነበረ። እኔ ረስቸው ነው ያልነገርኳችሁ። 4500 ነው በአንደኛው ማለት ነው በቀዩ ከለር። ሌላው ደግሞ ይሄ በኢትዮፎም በሚለው በሱ 4300 ብር ነው ዋጋቸው እንግዲህ እነዚህ ናቸው። እናንተ ያው የምትፈልጉትን አይነት ፍራሽ ስስም ማድረግ ትችላላችሁ፣ ወፍራም ማድረግ ትችላላችሁ። ወፍራሙንም ስሱንም ተፈርሾ እንግዲህ አይታችሁታል። በጣም ነው የሚያምረው ሁሉም። ግን ያኛው ወፍራሙ ትንሽ ጊዜ ይኖረዋል፣ ቶሎ አይረግብባችሁም። ልክ እንደዛኛው እንደ አረቢያ መጅልሱ እንደ ኦሪጂናሉ አረቢያ መጅልስ ነው የሚሆንላችሁ ልክ ስትፈርሹት ማለት ነው። እና እንደዛው ነው ያምርላችኋል። ዋጋችሁ ይሄንን ይመስላል። ጨርቃቸውን ትመርጣላችሁ። በሁለቱም ሳይድ የሆነ ሁለት አይነት ጨርቅ ትመርጣላችሁ ማለት ነው።
ከዛ በአንደኛው ሳይድ እንትን ስትሉ ስትፈርሹ መጋረጃ ትቀይራላችሁ። ከዛ በሌላኛው ሳይድ ሲሆን ደግሞ ሌላ መጋረጃ ትቀይራላችሁ ማለት ነው። እንደዛ አድርጋችሁ በተለያየ ጊዜ እንግዲህ እየቀያየራችሁ መጠቀም ትችላላችሁ። በጣም ነው አሪፍ የሚያምር በጣም ብዙ ዲዛይኖች አሉ እንደምታዩቸው ማለት ነው። ይሄ የነገርኳችሁ በወፍራሙ የተፈረሸው ነው። በጣም ነው የሚያሳምረው። የሚገርማችሁ ነገር ወፍራሙ ማለት ነው። ግን ያው አቅም የለንም ብዙ ነው ወጭ ለማውጣት ምናምን ቤተሰብ ብዙ አስወጥቶኛል እና ምናምን የምትሉም አላችሁ። እና ሰው እንዳቅሙ ነው የሚኖረው። እውነቴን ነው የምላችሁ። በቃ የከሌን አይቼ ብላችሁ አትንጠራሩ። እንዳቅማችሁ አረቢያን መጅሊስ ማሰራት የማትችሉ ከሆነ እሱን ማሰራት ካልቻላችሁ በቃ ችግር የለውም። እንዳቅሜ በስሱም ቢሆን በወፍራሙም ቢሆን መፍረሻውን ገዝቼ ፈርሼ ቤቴን አሳምሬ አገሬ መግባት እችላለሁኝ ብላችሁ አስባችሁ እንደዛ አድርጋችሁ በቃ ቀለል ያለ ነገር ማሰብ አለባችሁ። እንግዲህ ይሄንን ሳላደርገው እያላችሁ ራሳችሁን በጣም የምታጨናንቁ ከሆነ ትጎዳላችሁ። እስከ መቼስ አገር ትገባላችሁ? በቃ ቀለል አድርጋችሁ እሰብቱ ዱንያን ማለት ነው። እኛ እኮ እዚች ዱንያ ላይ ስንኖር እንግዳ ነን አይደለ? ስለዚህ ለጊዜው በቃ ተጣቅመንባት ደስተኛ ሆነን እንድንኖር ነው መብቃቃት ያለብን እንጂ ነፍሳችንን ከምትችለው በላይ ማስገደዳችን ይሄ ልክ አይደለም። ብዙ ጊዜ ነግራችኋለሁ። አረብ ሀገር ያላችሁ እህቶቼ ራሳችሁን በስራ ጎድታችሁ፣ በሀሳብ ጎድታችሁ፣ በቤተሰብ ሀሳብ፣ በሁሉ ነገር ራሳችሁን አጨናንቃችሁ እዚህ ጋር ደም ስራ አለ እና ራሳችሁን አጨናንቃችሁ አትኑሩ። ለማንኛው ህይወት እድሜያችን አጭር ናት። ሱብሃንአላህ አሁን ሰዓት ላይ በቃ አርጅቶ መሞት በጣም እንትን እያለ እየከበደ የሄደበት ሰዓት ነው። ሁሉም ሰው በቃ በወጣቱነቱ የሚሞት ነው የሚመስላችሁ ስታስቡት ማለት ነው። በቃ ያም በዚህ እድሜው በቃ በ30 በ25 በቃ ወጣቱ ነው ሞተ የሚባል የምንሰማው በአደጋ እና ነቢያችን ሰለላም የውመል ቂያማ ሲቀርብ ከምልክቶቹ አንዱ በቃ ድንገተኛ ሞት ይበዛል ብለው ነበረ እና ድንገተኛ ሞት እየበዛ ነው። ስለዚህ በዚህ ሰዓት ማሰብ ያለብን ስለ ጤናችን፣ ስለዛኛው ቤታችን ማመርና አለማመር ነው እንጂ ስለ ዱንያ ቤታችን ደግሞ በቃ ቀለል ያለ ነገር ራሳችንን ነፍሳችንን ሳናስገድል ሳናስጨንቃት ያን ያክል ሀሳብ ሳይጎዳን ለዱንያ ቤት ተብቃቅተን መኖር አለብን ነው የምለው። ይሄ የምን ጊዜ ምክሬ ነው። ራሳችሁን ቀለል አድርጋችሁ ህይወታችሁን ለመኖር አስቡ። የሰው ህይወት አትመልከቱ። የራሳችሁን ህይወት የራሳችሁን ኑሮ የምትወዱት ከሆነ ወላሂ ከማንም በላይ ደስተኛ ናችሁ ውዶችዬና ይሄን ነው መልእክት ላስተላልፍላችሁ የምፈልገው። ያው ታውቃላችሁ ብዙ ጊዜ እናንተ ጋር አንድ ነገር ይዤ ስመጣ ምክርም ቀላቅዬ ነው ብዙ ጊዜ እና ይሄንን ይመስላል እንግዲህ ለእናንተ ከማሰብ ነው። በጣም ስለምወዳችሁ እኔም ስለነበርኩበት ነው ቦታውን በቃ ሀሳቡን ጭንቀቱን ለዛ ብዙ ጊዜ እንደዚህ የምለፈልፈው ያው ታውቁታላችሁ ትረዱኛላችሁ ብዬ አስባለሁኝ። ያው ተጨቃጨቅሽን እንዳትሉኝ ነው እንግዲህ እና የዛሬ ቪዲዮ እንግዲህ ይህንን ይመስላል። እንደምትወዱት ተስፋ አደርጋለሁኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ የምመልስ ይሆናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።